ሰላም ሰላም እንዴት ናቸው የእግር ኳስ ቤተሰቦች? ዛሬ ቪዲዮ መስራት አልቻልኩም ነበረ። የአርሰናልን ድል ተከትሎ የተወሰነ ሀሳብ ለማንሳት አስቤ ነበር፣ ግን ሁኔታዎች አልፈቀዱም። አሁን መጥቻለሁ። የአርሰናልን ድል እንዴት አያችሁ? ዛሬ ዊጋን አትሌቲክን 4-0 በሆነ ሰፊ ውጤት አሸንፏል። ለምንድን ነው እንደዚህ የጠየቅኩት? አንዳንዶቹ በጣም ዝቅ ሲያደርጉት ስላየው ነው። ያው ዊጋን አትሌቲክ እንደሚታወቀው ታችኛው ሊግ ላይ የሚጫወት ነው፣ ግን ደግሞ በጣም ትልቅ ክለብ የሌሎችም ተገዳዳሪ ክለብ እንደነበረ በፕሪሚየር ሊጉ የታወቀ ለዘመናት አንጋፋ የሆነ ቲም እንደነበረ ደግሞ መርሳት ያለብን አይመስለኝም። በፕሪሚየር ሊጉ በነበረበት ጊዜ ማንቸስተር ዩናይትድ፣ ቼልሲን፣ አርሰናልን ጨምሮ ሊቨርፑልን ሌሎችንም አሸንፎ የሚያውቅ ጠንካራ ቲም እንደነበረ መርሳት ያለብን አይመስለኝም። በእርግጥ አሁን ያለበት ሁኔታ የድሮውን አቋምና ቅርጽ የያዘ ቡድን ነው ብሎ ማለት አያስደፍርም። ግን ዞሮ ዞሮ በእንግሊዝ ምድር የትኛውን ቡድን ለአንደኛው ተገዳዳሪ ነው። ያ እንደተጠበቀ ሆኖ አርሰናል እንግዲህ ለአራት ዋንጫዎች እየተፋለመ ነው የሚገኘው። በኤፍኤ ካፑም ወደ ቀጣዩ ዙር ማለፉን አረጋግጧል። በሊግ ካፑ ለፍጻሜ ደርሷል። በአውሮፓ ቻምፒየንስ ሊግ ይታወቃል ያለበት ቀዳሚው ነው። ምንም ሽንፈት አላስተናገደም። በእንግሊዝ ፕሪሚየር ሊግም በ4 ነጥብ ክሊር እየመራ ነው የሚገኘው እና ይሄን ጨዋታ ማሸነፉ ምናልባትም ለቀጣይ ጨዋታዎችም እንደ ትልቅ የሞራል ስንቅ ሆነዋል። ሁለተኛ ደግሞ ባለፈው ሳምንት ከንቦቹ ጋር አቻ መውጣቱን ተከትሎ ትችትንም እያስተናገደ ነበር። ለዛም የሞራል ማገገሚያነት ሆኖ ያገለግለዋል። እንደ መስፈንጠሪያ ነው የሚባል ነገር አለና እንደዛ ያገለግለዋል ብዬ ነው የማስበው እና 4-0 ማሸነፍ ዊጋንን ቢግ ዲል ነው። ዝም ብሎ እንዲህ በቀላሉ ዝቅ ተደርጎ የሚታይ ነገር አይደለም ብዬ ነው የማስበው። ዛሬ ማዱዊኬ ያሳየው ፐርፎርማንስ የጨራሽነት ፐርፎርማንስ፣ ማርቲኔሊን በተመሳሳይ ኤዜ ጨዋታ ኳሶች እንዴት ጨርሶ ሲያቀብል እንደነበረ ለሁለቱም አሲስት ያደረገው እሱ ነው። ጋብሪኤል ጄሱስ ጎል አስቆጥሯል እና በአጠቃላይ የቲሙ መነቃቃትና መንፈስ በጣም ጥሩ ነበር። በእርግጥ ጉዳቶች ያው ተከስተዋል። አሁንም ለምሳሌ ቤን ዋይት በጣም ወሳኝ ልጅ ነው፣ ተጎድተዋል የሚሉ ዜናዎች እየወጡ ናቸው። ሌሎችም ጉዳቶች አሉ፣ በመጠኑ ያው ሲሪየስ አይደሉም ነው እንጂ ጉዳቶች አሁንም ቢሆን እየተከሰቱ ነው ያሉት በአርሰናል ቤት። ያም ሆኖ ዘንድሮ ለየት የሚያደርገው ስኳዱ ጥልቀት ብዙም ቡድኑ እንደ ከዚህ በፊቱ ሸብረክ እንዲል አላደረገውም እና ያው እንግዲህ አርሰናል እንደዚህ አይነት ድሎችን ሲያስመዘግብ እንደው ቀለል አድርጎ የማየት ነገር፣ የተወሰነ አቻ ሲወጣ የሽንፈት ያህል መተቸት፣ ሲሸነፍ ደግሞ የወደቀ ከውድድሩ የወጣ ያህል መተቸት፣ አንዳንዴ ያሸንፈውም ቢሆን ሴት ፒስ ነው እንጎል ነው ምናምን የሚሉ ነገሮች መምጣታቸው እኔ አንዳንዴ በጣም የሚገርመኝ፣ ዘንድሮ እንደ አርሰናል የሚተች ቲም የለም። እንደ አርሰናል ደግሞ በጣም አውትስታንዲንግ የሆነ በቃ ገራሚ የሆነ አቋም የሚያሳይ ቡድን ደግሞ አለ አይመስለኝም። ለምሳሌ አሁን በዚህ ውድድር ዓመት እንኳን 40 ያህል ጨዋታዎችን አድርጓል እስካሁን እና አርሰናል ከነዚህ ውስጥ 31 አሸንፏል። 3 ጊዜ ብቻ ነው የተሸነፈው፣ 6 አቻ ተመዝግቦበታል እና በሽንፈትና በአቻ ውጤቶች በጣም ነው የሚተቸው። አንዳንዴ አሸንፎ የሚተቻል ቀደም ብዬ ስለው እንደነበረው እና አርሰናል የሚተች ግን ደግሞ በዚህ ዓመት የሚገርም አቋም የሚገርም ጉዞን እና ግስጋሴን እያደረገ ያለ ቡድን ነው። እንግዲህ ዊጋን አትሌቲክን ማሸነፉ በኤፍኤ ካፕ ወደ ቀጣዩ ዙር ማለፉ እንግዲህ ወደ ዋንጫ የሚያደርገውን ጉዞ አጠናክሮ መቀጠሉን የሚያሳይ ነው። ምናልባትም እንግዲህ ለአራት ዋንጫ ይጫወታል ተብሎ 4 ሊያነሳ ይችላል። ለአራት ዋንጫ ይጫወታል ተብሎ 2 ሊያነሳ ይችላል። 3 ሊያነሳ ይችላል። 1 ሊያነሳ ይችላል። ምንም ላያነሳ ይችላል። እግር ኳስ ነው ይሄ። ስለዚህ እኔ ሁልጊዜም ቢሆን አሁን ስለ አርሰናል ብዙዎቹ ያነሱና ደጋፊዎች ሳይቀሩ ማለት ነው እንዲሁ ክርክር የሚመስል ነገር ስናወራ እኔ ስለ ዘንድሮ አርሰናል ምንም አይነት እንደው ማለቃቀስ እንዲህ መተቸት ምናምን ብዙም አያስፈልግም። በተለይ አርቴታ ላይ የሚሰነዝሩት ትችት እኔ ብዙ ጊዜ አልቀበለውም። ምክንያቱም አርሰናል ከየት አንስቶ እዚህ እንዳደረሰው አርቴታ እኔ ስለማቅ ነው፣ እኔ በግሌ ስለምረዳው ነው። አሁን እኔ አርሰናልን በተመለከተ ሳነሳ አርሰናል በዚህ ዓመት ዋንጫ ባያነሳ በቃ አለቀ፣ ጊዜው አሁን ነው፣ ዘንድሮ ካላነሳ መቼም አያነሳ ብለው የሚያስቡ ሰዎች አሉ። እኔ እንደዛ አላስብም። ምክንያቱም አርሰናል አሁን በብዙ ዓመታት ግንባታ ውስጥ መጥቶ አሁን የመጨረሻ ወደ ፒክ ፖይንት እየደረሰ ያለ ቲም ነው። ስለዚህ ከዚህ ዓመት ጀምሮ በሚቀጥለው ዓመት ከዛም ቀጣይ 2 እና 3 4 ዓመታት ለዋንጫ ተገማቹን የሚቀጥል ዋንጫን የሚያነሳ ቲም ነው ብዬ ነው የማስበው። በሚቀጥለው ዓመት የእንግሊዝ ፕሪሚየር ሊግ ከዘንድሮ ይቀላል ብዬ አስባለሁ። ምክንያቱም ጋርዲዮላ የመጨረሻ ዓመቱ ነው። ሲቲ ሌላ ሰው ነው የሚይዘው። ሊቨርፑል አይ ቲንክ የተለየ ነገር ያመጣል ብዬ አላስብም። ማንቸስተር ዩናይትድም እንደዚሁ ሌሎቹም እና
አርሰናል ግን በዚህ ቢያንስ በዘንድሮ በሚያሳየው ፐርፎርማንሱ የሚቀጥልበት ሁኔታ ይኖራል ብዬ አስባለሁ። ለማይክል አርቴታም አዲስ የኮንትራት ውል እየቀረበለት እንደሆነ ዜናዎች እየወጡ ነው። ያው በእርግጥ አልፈረመም ገና ነው። አርቴታን ኪፕ ካረገ አርሰናል አሁን ያለውን ቡድን አሁን ያለውን መሰረት ይዞ ካስቀጠለ በቀጣይ 3 እና 4 ዓመታት አስፈሪ ቡድን ወይም ደግሞ ከባድ ቡድን ወይም ውጤታማ ቡድን አርሰናል ሆኖ ነው የሚቀጥለው ብዬ አስባለሁ። ምክንያቱም ፕሮሰስ ነው፣ የእግር ኳስ ግንባታ የቲም ግንባታ ፕሮሰስ ነው እና ባለፉት ዓመታት በመጣበት ሂደት ውስጥ ክለቡ ተገንብቶ አልቋል ብዬ ነው የማስበው። ከውጭ የሚፈርማቸው ከታች የሚያሳድጋቸው፣ ከውጭ የሚያስፈርማቸው ከታች የሚያሳድጋቸው፣ አሁን የቡድን ስብጥሩ ሙሉ የተሟላ ከኋላም ከተከላካይ ክፍል ከአማካይ ክፍል ከፎርዋርድ ከዚህ ከኦፌንሲቭ ሚድፊልደር ፓርቱ ላይ ከፊት መስመር አጥቂዎቹ ሁሉም የተሟላ ነው። ለምሳሌ ቪክቶር ዮኬሬሽ አለ፣ ካይ ሃቨርትዝ አለ። ጋብርኤል ጄሱስን ኪፕ ማድረግ ነው አለመሸጥ፣ የሚሸጠውም አይመስለኝም። ወጣቶቹ እነ ማክስ ዶውማን አሉ ተተኪዎች እነ ሳካን ጨምሮ። ሳካ ማለት ያው ኦፌንሲቭ ሚድፊልደር ነው የምንችለው፣ ግን እንደ አጥቂም ሆኖ የሚጫወት ተጫዋች ነው። ከፊት መስመር አጥቂዎች የሚጠቀስ ነው እና በአጠቃላይ አርሰናል አሁን ያለበት ውቅር በዚህ ዓመት ሉዝ ካረገ ዋንጫ ምንም ካላነሳ በሚቀጥለው የሚታሰብ አይደለም ተብሎ የሚገመት በዛ ልክ የሚጠራ አይደለም፣ ወይም ደግሞ ፈርሶ የሚሰራ አይደለም። ተሰርቶ ያለቀ ቡድን ነው እና እኔ እንደ አንድ አርሰናል እንደሚደግፍ ወይም አርሰናል እንደሚያደንቅ አንድ እግር ኳስ ወዳድ አርሰናል በዚህ ዓመት ዋንጫ ማንሳቱ የማይቀር ነው ብዬ አስባለሁ። ያው አንዳንዴ በኳስ ሁልጊዜ እርግጠኛ መሆን ስለሚከብድ እንጂ ማንሳቱ የማይቀር ነገር ነው። ግን ዋንጫ እንኳን ባያነሳ ዋንጫ እንኳን ሉዝ ቢያደርግ በሚቀጥሉት ዓመታት ግን የሆነ ዓመት ላይ ያነሳል። ምክንያቱም እንዳልኩት እንደገና የሚሰራ ፈርሶ የሚሰራ ወይም የሚጠገን ሳይሆን ተጠግኖም ተሰርቶም ተገንብቶም ያለቀ ቡድን ነው አርሰናል በዚህ ሰዓት ብዬ ስለማስብ ነው እና ደግሞም እንደዛ ነው የሚያሳየው ነገሩ እና ይህን ይመስላል። በአጠቃላይ እንግዲህ እንዳልኳቸው ነው በአመቱ ያደረገውን ጉዞና የተጫወታቸውን ጨዋታዎች ነጥብ የጣለባቸውንም ሆነ የተሸነፈባቸው ምን ያህል ውስን እንደሆኑ ያሸነፈባቸው ደግሞ ምን ያህል ብዙ እንደሆኑ አስቡት። እንግዲህ አሁን ለምሳሌ 40 ጨዋታ አድርጎ 31 አሸንፎ በውድድር አመቱ ማለት ነው 6 አቻ ወጥቶ 3 ተሸንፏል ስንል 3ቱንም የተሸነፈው በእንግሊዝ ፕሪሚየር ሊግ ነው። በነገራችን ላይ በሌሎቹ አሁን ለዋንጫ ፍጻሜ የደረሰባቸው በሊግ ካፕ፣ በኤፍኤ ካፕ፣ በአውሮፓ ቻምፒየንስ ሊግ በእነዚህ ሁሉ ተወዳድሮ ነው የመጣውና አልተሸነፈም። ስለዚህ 3ቱም ሽንፈቶች የተመዘገቡት በእንግሊዝ ፕሪሚየር ሊግ ነው። የእንግሊዝ ፕሪሚየር ሊግ ደግሞ አስቡት ምን ያህል ፈተና ያለበት ውድድር እንደሆነና ስለዚህ አርሰናል በዚህ ዓመት ትልቅ ነገር ይጠብቀዋል። በሚቀጥለው ዓመት ትልቅ ነገር ይጠብቀዋል። ከዛም በኋላ ትልቅ ድል ይጠብቀዋልና አርሰናል በጥሩ መሰረትና በጥሩ ሁኔታ ላይ የተገነባ ያለቀለት ቡድንና ከዚህ በኋላ ዋንጫዎችን በተደጋጋሚ ሊያነሳ የሚችል አቅምን የፈጠረ ቡድን ነው ብዬ ነው የማስበው። ዊጋን አትሌቲክን 4-0 ያሸነፈበትን ውጤትም እንዲህ በቀላሉ አንዳንዶች እንደሚሉት ዝቅ አድርገን የምንመለከተው ሳይሆን በትልቁ ስዕል የምንመለከተው ወደ ቀጣይ ዙር ያለፈበትን መንገድ ደግሞ በኤፍኤ ካፕም ለዋንጫ ለፍጻሜ እየተንደረደረ ያለበትን መንገድ ጥርጊያ መንገድ እያሳመረ ያለበትን ሁኔታ ነው መጥቀስ የምንችለው። በአውሮፓ ቻምፒዮንስ ሊግም እንደዚሁ ምናልባትም በእርግጠኝነት እስከ ሩብ ፍጻሜ እስከ ግማሽ ፍጻሜ መሄድ የሚችልበት አቅም አስተማማኝ ነው ብሎ ማለት የሚቻል ከዛም ሲያልፍ እስከ ፍጻሜ ለፍጻሜ ከደረሰ ደግሞ ለዋንጫ እንግዲህ ምን ያህል ትልቁን ፐርሰንት ልንሰጥ የምንችልበት ሁኔታ ነው ያለው። በእንግሊዝ ፕሪሚየር ሊግም ቢሆን በተመሳሳይ ነው። በሌላ ቪዲዮም እንደሰራሁት ማንቸስተር ሲቲም ቀላል አይሆንለትም ቀጣይ ግጥሚያዎቹ። የአርሰናልም ብዙ ፈታኝ ጨዋታዎች አሉበት። ግን የሆነው ሆኖ ዋንጫውን ሊያነሳ የሚችለው ወይም ተገማች የሆነው ሞር ተገማች የሆነው ቲም አርሰናል ነው ብዬ ነው የማስበው። እንግዲህ ድል ለገነርስ በጣም ያማረ ጉዞ እያደረገ ነው ያለው